ነጻነት የሰቀለውን የቤተሰብ ጨዋታ ማን ያወርደው ይሆን? የዕለቱን ያድምጡን ግብዣችንን ከማቅረባችን በፊት ጅማሯችንን በጥያቄ ብናደርገውስ? ጥያቄው እውነት ነጻነት የሰቀለውን የቤተሰብ ጨዋታ ማን ያወርደዋል ይላሉ? ከነ ክብሩ በማን ይሞሸራል? ወይስ ደግሞ እንደኔ እንደተሰቀለ ይቅር ይላሉ? ነጻነትን ለመተካትስ ከቀረቡ 4 እጮች መካከል ልባችሁ ማን ላይ ያረፈ? ሕይወት እንዲህ ናት። ትቶ ማለፍና ተክቶ ማለፍ የተሞላባት የበጎደለ ሙላ መድረክ ናት። አንዳንድ ጊዜ ደግሞ በጎደለ የማንሞላቸው በተከፈተ የማንተካቸው የሕይወት መልኮች አሉ። እኛ ልንተካ ስንል እየተዛነፉብን፣ እኛ ልንሞላ ስንል እየጎደሉብን ያስቸገሩን በርካታ ጉዳዮች አሉ። ዙሪያችንን ብንቃኝ አይተኪዎች አሉን። እነዚህ አይተኪዎች የማይተኩ እንዲሆኑ ያደረጋቸው ለዚያ ለነበሩበት ቦታ የተሰጡና ክርና መርፌ ሆነው የተጣበቁ መሆናቸው ብቻ ሳይሆን ከህሊና ሊጠፋ የማይችለው ካራክተራቸው ጭምር ነው። ባይ ባይ አትበይኝ ፈራለሁ፣ ባይ ባይ ስትመጪ ማያቁሙ፣ ባይ ባይ ቀኑን ቁጥራለሁ፣ ባይ 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 ታቺ ወይ ለያቺ ያሉ ብቻዬን። ዛሬ በሀገራችን በተለያዩ ጥበባት ላይና በተለያዩ ሙያዊ መድረኮች ላይ እገሌን ይተካል የተባሉ ውለው አድረው የፍየል ቦሌ የቅዝምዝም ጉለሌን የህይወት ጨዋታ ታቅፈው ተመልክተናቸዋል። የሰው ልጅ እንዲህ ነው። ትናንት ነበር ታለፈ፣ ቃል ነበር ታጠፈ፣ ልብ ነበር ተሰበረ፣ ሰው ነበር ተቀየረ፣ ህይወት ግን ይቀጥላል እንዲል ኢትዮጵያውያን ያለ ልዩነት የወደዱት በእያንዳንዱ ቤት በየቀኑ ብቅ በማለት ቤተኛ የሆነውና ሁሉም ሰው እንደገዛ ስሙ የሚያውቀው ተወዳጁ የኪነ ጥበብ ሰው፣ የቲያትር ባለሙያው፣ የፊልም ደራሲ፣ አዘጋጅ፣ ተዋናይ፣ ኮሜዲያና የቴሌቪዥን ፕሮግራም አቅራቢ ሆነው ነጻነት ወርቅነህ ሁላችንም ካስደነገጠበት በጥልቅ ሐዘን ከጣለበት ህልፈተ ሞቱ በኋላ እነሆ ወራት ተቆጥረዋል። ትላንትና አይደለም እንደ ገዛው አለቃ እንዴት አልቃል? ለስሙ የተገዛው ኮንትኔር አስጫንክ መሰለኝ። እሺ ሂድና አባባል የ50 ሳንቲም ስጡኝ፣ እኔ አይናቸውን አላይ። ቢኒ እምነት የሳሳች እምነት የሳሳች ስስ ምንድነው? ማመን ነው ዋና። ያ የኪነ ጥበብ አድባር የነበረ ያ የሳቅ ምንጭ የነበረው ነጻነት ወርቅነህ ያለውን እምቅና የካበተ ተሰጥኦ ካበረከተልን በኋላ አውጥቶ መጠቀም በሚችልበት እድሜው በድንገተኛ ህልፈት አጣ ነው። ነጻነትን ማጣት ማለት አንድን ሰው ማጣት አይደለም። ነጻነት አንድ ሆኖ ብዙ የሆነ በኪነ ጥበብ ውስጥም ብቻውን ግር ብሎ የገባ ባለውለታችን የጥበብ ፈርጥ ጭምር ነው። ነፂ ካበረከተልን የጥበብ ፍሬዎች መካከል የመድረክና የፊልም ስራዎች የሆኑት እነ ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞች፣ ሲቲ ቦይስ፣ ሳልነግራት፣ ሚስተር ኤክስ እና ቾምቤ እንዲሁም ሌሎች ስራዎቹ ይጠቀሱለታል። ይበል ይሄን በሬ ማረድ ነው፣ ይሄን ቢራ መክፈት ነው። ጠጭ ኤፍሬም ወይ ጥሩምባ ነው ስም። ጥሩምባ የዩኒቨርስ አካል ነው መች ከፍተኛ ዳኛ እኮ ናቸው። እነዚህ ስራዎቹ ደግሞ የነጻነት ከአእምሮ አፍልቆ የፈጠራቸው የፈጠራ ችሎታውን ያስመሰከሩለት ሲሆኑ ቀልዶቹ ማንንም ኮርኩሮ የማሳቅ ልዩ ኃይል ያላቸውና ሙሉ አቅም የነበራቸው ነበሩ። በዚያ ላይ የነጻነት የኮሜዲ ዘውግ ያላቸው ስራዎቹ በጠቅላላ ከብሔር ከሃይማኖት ነክ ጉዳዮች የጸዱ መሆናቸው በመላው ኢትዮጵያውያን ከጫፍ እስከ ጫፍ ስራዎቹም እርሱም እንዲወደድ አድርገውታል። ነጻነት ከህልፈቱ በፊት በነበሩት ዓመታትም በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ዋነኛ አቅራቢ ሆኖ ሁላችንንም በየቤታችን የምናየው ሆኖ ቀርቦልን ነበር። በዚህም ነፂ ባለው አቀራረብ የመዝናኛ ፕሮግራም ካለው የማዝናናት አቅም በላይ ነጻነት ለፕሮግራሙ እንደ ቅመም ሆኖ በማጣፈጥ ሁላችንም ፕሮግራሙን በጉጉት እንድንጠብቅ ሲያደርገን ከርሞ ነበር። የቤተሰብ ጨዋታ ፕሮግራም ቤተሰቦችም ማታ ላይ ሰብሰብ ብለው ቤታቸው ቁጭ ብለው የሚመለከቱት ፕሮግራም ሲሆን የነጻነት የዚህ ፕሮግራም አጋፋሪ ሆኖ መቅረብ ደግሞ ቤተሰቦች ባሉበት ድንገት በፕሮግራሙ ላይ የሚፈጥራቸው ሳቅ ጫሪ ቀልዶቹ ህፃን አዋቂ ሴት ወንድ ሳይል ሁሉንም የሚያዝናና ነበር። የነጻነት ልዩ መታወቂያና በምንም መልኩ ሊገኝ የማይችል ልዩ ብቃት። በዚያ ላይ ነጻነት ወርቅነህ አንዳንዴ በፕሮግራሙ ላይ ሁሉን አወቅ ሆኖ ይገኛል። ማለትም በጋዜጠኝነት ህይወት ልክ እንዳለፈው ሰው ሁሉ ብዙ መረጃዎችን ያለው ያካበተ ነው። ነጻነት ሁሌም እንደሚያደርገው የቤተሰብ ጨዋታ ተወዳዳሪዎች ከየት እንደመጡ አድራሻቸውን፣ የትምህርት ደረጃቸውና የስራ ሙያቸውን ወዘተ ይጠይቃል። በዚያች ቅጽበት ባገኘው መልስም ተንተርሶ ቀልድ ይፈጥርና ያስቃል፣ ያዝናናል። አንዳንዴ ደግሞ ያስገርመናል። አንዳንዴ ደግሞ ታለንታቸውን ይጠይቃል። ለሚገጥሙት፣ ለሚዘፍኑት፣ ለሚዘምሩት እድል ይሰጣል። ሃይማኖት እርሱ ጋር እኩል ነው። ማበላለጥ የለም። የኔ ነው ከሚለው ሃይማኖት ወይም ደግሞ ብሔር የመጣ የለም።
ነጻነት የሁላችንም እንዲሆን ራሱን ገንብቶ በዓላማና በአቋሙ የማይንገዳገድ ግንብ ገንብቶልን አልፏል። ምን ያህል ደቂቃ ትቆያለህ? ጎል ይላል እስከ 15 ሰከንድ ጎል ሚለውን ይዘህ አየር ላይ ማለት ነው። ነጻነት ወርቅነህ ምንም እንኳን የኦርቶዶክስ ተዋሕዶ እምነት ተከታይ ቢሆንም ከሙስሊሙ ጋር ሙስሊም፣ ከፕሮቴስታንቱ ጋር ፕሮቴስታንት፣ ከሁሉም ጋር ሁሉም መስሎ በመከባበር በፍቅር የኖረ ለቤተሰብ ጨዋታም ውበትም ድምቀትም የሆነ ምርጡና የማይተካው የጥበብ አውራ ነበር። አንዳንድ ሰዎች ነጻነትን ሲገልጹት ፉል ፓኬጅ ነው ይሉታል። ነጻነት ጋር ፈልገ የምታጣው የጥበብ ቅንጣት የለም ለማለት። ቲያትር ይጽፋል፣ ያዘጋጃል፣ ይተውናል። ፊልም ይጽፋል፣ ያዘጋጃል፣ ይተውናል። ኮሜዲም የግሉ ነው። ፕሮግራም ይመራል ብቻ ሳይሆን አይናችን ሳይነቀል ጥርሳችን ሳይከደን እንደጣፈጠን ቻው የሳምንት ሰው ይበለን ሲል ይለያል። ነጻነት ለፕሮግራሞቹ ወዝ ይሰጣቸዋል፣ ድምቀት ይሆናቸዋል። እንግዲህ ይህን የመሰለ ድንቅና ልዩ ተሰጥኦ ባለቤት የሆነው ልጃችንን ነው በሞት ያጣ ነው። እናም ለዚህ ነው ትናንት ነበር አለፈ፣ ቃል ነበር ታጠፈም፣ ሕይወት ግን ይቀጥላል ስንል በተለመደው ስንኝ የተቀኘ ነው። እንቅልፍ የሚነሳ ህይወት ያለው ነገር ጥቀስ። እንስሳ ነፂ ከትላንት ትዝታዎቹ ጋር አልፏል። ግን ጥያቄው ይተካል ወይ ነው። ኢቢኤስ ቴሌቪዥን ነፂን ለመተካት ተፍ ማለት ከጀመረ ዋላ ደረ ብሏል። ነፂን እንተካዋለን ያሉትም ውድድሩን በማሞቅ የወደቁ ወድቀው 4 እጩዎች ቀርተዋል። ሰመረ ባሪያው፣ ኮሜዲያን ያሲኖ፣ ሚሊዮን ብርሃኔ ጩባውና ዋው ነጻነት ራሱን የተባለለት አንዱዓለም። እነዚህ 4 እጩ ተወዳዳሪዎችም የራሳቸው ብቃትና የራሳቸው ክህሎት ሊኖራቸው እንደሚችል እሙን ነው። ለምሳሌ ሰመረ ባሪያው እናውቀዋለን። ለሚዲያው አዲስ ስምና ፊት አይደለም። ሰመረ ባሪያው ከሰይፉ ፋንታሁን ጋር በሬዲዮ የታዲያስ አዲስ ፕሮግራም ላይ የሰራ ከመሆኑ ባሻገር በቴሌቪዥን የራሱን ትዝብት ፕሮግራም የነበረው ትዝብቶቹን ሳቅ አጫሪ በሆነ መልኩ ማቅረብ የምናውቀው የራሱ አቀራረብ ስታይልና የራሱ የሆነ የድምጽ ቀለም ያለው ከሚዲያ አካባቢ የማይጠፋ ሰው ነው። እናም ሰመረ ነጻነት ወርቅነህ ለመተካቱ የሚደረገው ፍልሚያ ላይ ብርቱ ተፎካካሪ ሆኖ ሩብ ፍጻሜውን ተቀላቅሏል። ይሳካለት ይሆን? አብረን የምናይ ይሆናል። እኔም እንደናንተ ወጣት ነበርኩ የሆነ ጊዜ ላይ። አትሳቂ። ያጋጥመኝ 50 ሰዎችን ታዝቢያቸዋል። ባለ ጉዳይ ከመጣ የለም በይ ሚሎስ። ሌላኛው የነጻነት ቤተሰብ ጨዋታ ከዘራን ለመረከብ እጩ የሆነው ኮሜዲያን ያሲኖ ነው። ያሲኖን የማያውቀው አለ ብዬ ለመናገር አልደፍርም። ያሲኖ ከብዙ የህይወት ፈተናዎች ጋር እየተናነቀ እዚህ የደረሰ ኮሜዲያን ነው። ያሲኖ በኢቢኤስ ቴሌቪዥን የቤተኛ ያህል ቅርብ ሲሆን በተለይም ቅዳሜን ከሰዓት ፕሮግራም ላይ ቀርቦ በተጫወተው የኮሜዲ ወግ ላይ የፕሮግራም መሪ ከነበሩት መካከል አንዷ የሆነችው ሉላ ገዙ በሳቅ ከመድከሙ አልፎ ፕሮግራሙን አቋርጣ እስክትወጣ ድረስ አስቋታል። ከዚያም አልፎ ያሲኖ በበርካታ ሚዲያዎችና መድረኮች ላይ የኮሜዲ ስራዎቹን ያቀረበ ሲሆን በቲክቶክ ፕላትፎርም በዚሁ ዓመት ያቀረበው ጭውውትም እየሞከርኩ ነው የሚለው የብዙሃን ኢትዮጵያን ቤትና ገመና ያንኳኳና የነካ መሆኑ ያሲኖን የህይወት አቅጣጫ ሌላ ዳይሜንሽን ያስያዘ ለያሲኖ ከፍ ያለ እውቅና ክብርና ዝና የሰጠ ድንቅ ጭውውት ነበር። እየሞከርኩኝ ነው። ያንተን የቤት ክራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ። ያሲኖ በዚህ ትወናው አክቲንግ፣ ፌሻል ኤክስፕሬሽን ወዘተ ፐርፌክት ነበር። ያሲኖ በዚህ ብቻ አላበቃም። በቅርቡ ሰኔ 30 በሚል የአእምሮ በሽተኛ መስሎ መተወን በዚሁ የቲክቶክ ፕላትፎርም የለቀቀው ጭውውት ሌላ ታሪክ፣ ሌላ አነጋጋሪ ጉዳይ ሆኖ አልፏል። ያሲኖ ኮሜዲያን ብቻ ሳይሆን በትራጀዲው ትወና እጅግ በጣም እምቅ አቅም እንዳለው ያሳየም የግጥም ፈጠራ አቅምም ያለው ኮሜዲያን ነው። እናም ያሲኖ ነፂ ለመተካት ከተፎካካሪዎቹ መካከል አንዱ ሆኖ 4 ውስጥ ተገኝቷል። ያሲኖ ሲሳካለት ይሆን? ደስ ብሎ በማምጣቴ እዚህ ቦታ ልንመራ ነው የቤተሰብ ጫወታ ልንመራ ነው ጫወታ ወከድ። ከዚህ በኋላ ለማቅረብ ሳስብ ሌላኛው ተወዳዳሪ ደግሞ ሚሊዮን ብርሃኔ ጩባው ነው። ሚሊዮን ብርሃኔ በብዙ ድራማዎችና ፊልሞች በተለይም የኮሜዲ ዘውግ ባላቸው ተከታታይ ቴሌቪዥን ድራማዎች የምናውቀው ከዚያ ባለፈ በተለይም በ9ኛው ሺህ ተከታታይ ድራማ እውቂያውና ዝናው የናኘለት ሚሊዮን ብርሃኔ የታዋቂው ቲያትርና የድራማ ባለሙያ የተስፉ ብርሃኔ ታናሽ ወንድም ነው። ሚሊዮን ብርሃኔ ሳቅ አጫሪና ቀልድ አዘል በሆኑ ተውኔቶቹ አዝናኝና ተወዳጅ በመሆኑ
ተወዳጁን ነጻነት ወርቅነህ ለመተካት እኔም አለው ብሏል። እዚህ ይልሃል እውነት ነው። ዶንት ክራይ ለትውልድ ብላችሁ ነው ያላገባችሁት። የሶስት ልጆች ሀብታም ነህ በደንብ ሰማችሁ እንዳለ አይ ባይጠየቁ ነው 50 ሰዎች ለአርቴታ መደወል ነው። ሌላኛውና አራት ውስጥ ለፉክክር የገባው አንዱዓለም ይባላል። አብዛኛው ኢትዮጵያ ሕዝብ ይህን ፊትና ስም ከዓመት በፊት አያውቀውም። የነፂን ህልፈት ተከትሎ ግን የሀገራችን ሶሻል ሚዲያ አንቀሳቃሾች በሙሉ ካሜራቸውን ወድረው በምዕራቢቱ የኢትዮጵያ ክፍል በለምለሚቱ ምድር ነቀምት ላይ በመትከል ነጻነት ወርቅነህ አልሞተም አለ በማለት አንድ ሰውን ያሳዩን ጀመር። የብዙዎቻችን እጅ በመገረም ባፎቻችን ላይ ተጭነው አይኖቻችን ባድናቆ ተፈጠጡ። አነጋገሩ፣ የድምፁ ቶን፣ የአነጋገር ዘይቤው፣ ፍጥነቱ፣ ገጽታው፣ የሰውነት ቅርጹ፣ ሁሉ ነገሩ ነጻነት ወርቅነህን የመሰለው አንዱዓለምን አየነው። ተገረምንም ጭምር ተደነቅንም። ሰው በዚህ ልክ ይመሳሰላል አልን። ግን ደግሞ አንድ ነገር አለም። እርሱም ነጻነት ማንም ሊያመጣውና ሊተገብረው የማይችለው የራሱ ብቻ የሆነ የተለዩ ክህሎቶች ባለቤት ነው። አንዱዓለምስ እነዛ ነገሮች አሉት። እንግዲህ አንዱዓለም በድንገት በመጣበትና በተከሰተበት ነፂን የማስመሰል ክህሎቱ ተጠቅሞ ወደ ከፍታው ማማ ሊወጣ እድል በደጁ ቆማለች። ውድድሩ ላይ ወጥሮ መፎካከር እነሆ በአራቱ ውስጥ አንዱ ሆኗል። ቁም ነገሩ ውድድሩ ማን ያሸንፋል አያሸንፍም አይደለም። ጥያቄያችን ኢቢኤስ እያካሄደ ያለው የእጩዎች ውድድር ፕሮግራሙን የሚመራው ሰው በመተካት ነው ወይስ ደግሞ ነጻነት ወርቅነህን የሚተካ ሰው ፍለጋ ነው የሚል ነው። ብዙዎች እንደሚሉት ከሆነ ነጻነትን ለመተካት መሞከር ፈጽሞ የማይቻልና የማይሞከር ጉዳይ ነው ይላሉ። ይህን እንዲሉ ያስገደዳቸው ነጻነት ካሳየውና ከነበረው አቅም በመነሳት ብቻ ሳይሆን አልፎባቸው ከመጣባቸው የህይወትና የሙያ ልምዶች አንጻር ነው። ከነጻነት ወርቅነህ ጋር አብረው የሰሩ በርካታ ዝነኛ አርቲስቶች ስለ ነጻነት ሲናገሩ ነጻነት ካለ ጥርስ አይከደንም ይላሉ። እዚያው እየፈጠረ ጣል የሚያደርጋቸው ቀልዶቹ የነጻነት ወርቅነህ ልዩ መገለጫና መታወቂያዎች ናቸው። እኛም ይህን ችሎታውን በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም ላይ በየወቅቱ ተመልክተናል። በዚያ ላይ ደግሞ ማንም ቢያደርገው የማይችለው የራሱ ያቀራረብ ለዛ አለው። ታዲያ እንደ ህዝብ ያጣነውን እነዚህና መሰል ክህሎቶች የያዘው ነጻነትን ነው። ስለዚህ ነጻነት አይተካም፣ ሊተካም አይችልም ይላሉ ብዙዎች አድናቂዎች። እንደውም በርከት ያሉት የነጻነት ወርቅነህ አድናቂዎች የቤተሰብ ጨዋታ ፕሮግራም በነጻነት ብቃትና ችሎታ ከፍ ብሎ የነበረ ተወዳጅ ፕሮግራም ነው። ታዲያ የፕሮግራም ነጻነት ከሰቀለው የክብርና ከፍታ ላይ እንዳለ እንደተከበረ ታሪክ ሆኖ ቢቀመጥ ባይጀምር ባይ ናቸው። ማለት ምንድነው የሚያስቃት? ሬዲት አቤኔዘር መሳሳት አይችልም። ይግባኝ ማለት ትችላላችሁ እኮ ይግባኝ ያስበል እኮ በይግባኝ ምናምን ጠረጥራችኋለሁ ምናምን 50ዎቹ ሰዎች ፈልጋችሁ ገደለው። እሺ ምን ነው የምትሰሪው መሀሌት? አይ ምንም አትሰሪም። አዎ ውድ የንግስት ሚዲያ ቤተሰቦች ሆይ በዚህ ሐሳብ ላይ የእናንተ ሐሳብና አስተያየት ምን ይሆን? ለመስማት እንጓጓለን። ሐሳባችሁን አስፍሩልን። እንዲህ እንዲሉ ስጋት የሆነባቸው ጉዳይ ደግሞ ነጻነት ወርቅነህ ፕሮግራሙን በራሱ ቀለምና ማንነት ሰፍቶ ሄዷል። ሌሎችም በየትኛውም የጥበብ ዘርፍ የተሰማሩ ሰዎች ቦታው ላይ ቢመጡ ነጻነትን መሆን አይችሉምና ያለ ልካቸው የተሰፋ ልብስ ይሆንባቸዋል ባይ ናቸው። አንድ ልጅ አባቱን ሱፍ ለብሶ እንደሚታየው ተውጦ የመቅረት አደጋና ፍራቻ አለው። ሕፃን ልጅ አባቱን ሱፍ ቢለብስ ልብሱ ለሕፃኑ እንደሚበዛበትና ሕፃኑን በልብሱ እንደሚዋጠው ሁሉ ልብሱም በወርቅ ቢሰራ እንኳን ልከኛው ሰው ስላለበሰው የልብሱ ውበትና ክብርም ይጠፋል። የቤተሰብ ጨዋታ ነጻነት በልኩ ሰፍቶ ሄዷል። የሚለብሱትም ሰዎች ወይም ደግሞ ፕሮግራሙን ሊመሩ እዳም ፍዳ የሚጣልባቸው ሰዎች በነጻነት ልክ መሆን ባይችሉ እንኳን ፕሮግራሙ በራሳቸው ልክ ሊያጠቡት ወይም ደግሞ ሊያሰፉት ይገደዳሉ። የሆነ ሆኖ ውድድሩ ጦፎ አራት ተወዳዳሪ ሰዎች ደጅ ደርሷል። የመጨረሻ ውድድር በመሆን ማን ያሸንፋል ሚለውን አብረን እናያለን። እርግጥ ነው የፈተናና የምዘና ፕሮግራሞችን አይተናል። ጊዜውና ዘመኑ ውድድር ነው። እግር እየሳቡ በዘመነ ዲጂታል ገንዘብ እሰራለሁ ማለትና ገበያው ላይ ተወዳዳሪ እሆናለሁ ማለት አይቻልም። በተቻለ መጠን ከሚከንፈው የዲጂታል ዘመን ፈጣን ባቡር ላይ አብሮ መሳፈር መፍጠን ነው። እንደ ዘመኑ ተለዋዋጭ ሆኖ ካልተገኙ በኳስ ቋንቋ በሎጭን የሚታለፉት ያ እንዳይሆን ኢቢኤስ በሚተካቸው ሰዎች ዙሪያ ላይ አንዳንድ የማብቃት ስራዎችን ሊሰራ ይገባል። አንዳንድ ሰዎች ለሆነ ነገር በቅተው ይጠራሉ። ልክ እንደ ነፂ ማለት ነው። ህይወት ለሆነው ነገር አብቅታ ትፈጥራለችና በባሌም በቦሌም በጅማም በመተማም አዙራ አብቅታ ከፈጠረችው ጉዳይ ጋር ታጣብቀዋለች። በእኔ ነጻነትን በፕሮግራሙ መሪነት የሚተካ ሁነኛ ሰው ካለ አንድ ነገር ለማመን እገደዳለሁ። ህይወት ሌላ መለዋወጫ አላት ስል እድሜ ከጤና ከሰጠን እናይና እንመለስበታለን። በወፍ በረር ስለ ነጻነት ወርቅነህ ያወራ ነው የነጻነት አቅም በሚመጥን ልክ ነው ብለን እንዳልሆነም ልብ ይሏል። ተወዳዳሪዎቹና ወዳዳሪዎቹ በውድድራቸው መሃል ሁሉ ነጻነትን እያሰቡ እንዲጓዙ መራጩ ኦዲየንስም ነጻነትን እያሰበ
ከእጩዎቹ መሃል እንዲመርጥ ለማሳሰብ ያህል ነው። አራቱም እጩ ተወዳዳሪዎች ከባድ ሚዛኖች ናቸው። የኋላ ታሪካቸው አመጣጣቸው ቀላል አይደለም። የንግስት ቤተሰቦች ሆይ የዛሬውን እዚህ ጋር ይብቃናልን። እየተከታተሉን ያሉት ቤተሰብ ሆነው ከሆነ ዛሬ ምስጋናችን ደገምን። ቤተሰብ ሳይሆኑ ከሆነ ግን ነገም ደግሞ እንድንገናኝ ንግስት ሚዲያን ሰብስክራይብ ያድርጉና ሁሌም የምንለቃቸው እንዲደርሰው ያድርጉ። ሌሎችም ሼር በማድረግ እንዲያጋሩ፣ ቪዲዮንም ላይክ በማድረግ እንዲወዳጁ እንጋብዛለን። የንግስት ሚዲያ የኮሜንት ሀሳብ መስጫ ሳጥናችንም ክፍት ነውና የልባችሁን ተንፍሱ፣ የልባችሁን አጋሩን። እናየዋለን። መልካሙን ተመኘን በያላችሁበት።